ይስጥልኝ የእግር ኳስ ወዳጆች እንዴት አላችሁ? ሰላም ጎሳዬ ነኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼርም እንድታደርጉ ያንን እንድታደርጉ በትህትና ጠይቃችኋለሁ። ስለምትሰጡኝ ጊዜ እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ እጅግ አድርጌ አመሰግናለሁ። ከኢንተርናሽናል ብሬክ በኋላ የሊግ ጨዋታዎች ተመልሰናል። አብዛኞቹን ተከታትለናል። ዛሬም የስምንተኛ ሳምንት የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ ተደርጓል። በዌስትሃም እና ብሬንትፈርድ ያው ስምንተኛ ሳምንት የጀመረው በሲቲ ግራውንድ ላይ በኖቲንጋም ፎሬስት እና ቼልሲ ነው። የስምንተኛ ሳምንት የመጨረሻው የእንግሊዝ ፕሪሚየር ሊግ ጨዋታ ደግሞ ዌስትሃም እና ብሬንትፈርድን ያገናኘ ነበር። በብሬንትፈርድ አሸናፊነት ተጠናቋል። ለማንኛውም ግን የዚህ ሳምንት ትኩረትን የሳበው ትልቁ ጨዋታ የነበረው አንፊልድ ላይ የተደረገው የሊቨርፑል እና ማንቸስተር ዩናይትድ ጨዋታ ነበረ። የመጀመሪያው ነገር ያው ታሪካዊ ዳራው ነው። ሁለቱ በእንግሊዝ ፕሪሚየር ሊግ ሀያላን ክለቦች ናቸው። ከጥንት ጀምሮ ፍክክራቸውም የሚታወቅ ነው። ትልልቅ ክለቦች ናቸው። ደግሞ በዋንጫም የእንግሊዝ ፕሪሚየር ሊግን በከፍተኛ ደረጃ በቁጥር ማለቴ ነው በማንሳት የሚተካከሉት ሁለቱ ናቸው። አሁን አንዱን ጥሎ ለማለፍ ነው። በተለይ ደግሞ የሊቨርፑል ነው አሁን ጊዜው ማለት ይቻላል። በቅርብ የውድድር ዘመናት እያየን ያለ ነው ያንን ነው። በተለይ ከየርገን ክሎፕ በኋላ እየሆነ ያለው እንደዛ ነው። ለማንቸስተር ዩናይትድ ደግሞ ከሰር አሌክስ ፈርጉሰን በኋላ ጊዜው የዝቅታ የመውረድ ነው ማለት ይቻላል። የተለያዩ አሰልጣኞችን ተመልክተናል። በጊዜያዊነት ይሁን በቋሚነት ከ5-6 በላይ አሰልጣኞችንም ተመልክተናል እና አሁን ደግሞ በሩበን አሞሪም ስር እየተገነባ ያለ ቡድን እንደሆነ እየተመለከትን ያለ ነው። ለተጫዋቾች በዘመናት ብዙ የዝውውር ክፍያዎችን የፈጸመ የተለያዩ ተጫዋቾችን ወደ ክለቡ ያመጣ ለቡድኑ ይሆናሉ ያላቸውን አሰልጣኞች ሲሽር ቆይቷል። በመጨረሻም እንግዲህ አሁን አሞሪም ላይ ደርሷል እና በዚህ ጨዋታ በዚህ መንገድ ይጠበቅ ነበረ። ግን በጣም የበለጠ ደግሞ እንዲጠበቅ ያደረገው ወይም ደግሞ ማንቸስተር ዩናይትድ ሊቨርፑልን ሰርፕራይዝ የማድረግ አቅም እንዳለው ሲነገር የቆየው ከጨዋታው በፊት የሊቨርፑል የሰሞኑ አቋም ነው። ተከታታይ 4ኛ ሽንፈት ሆኗል። ከዛ አስቀድሞ በክሪስታል ፓላስ በፕሪሚየር ሊግ፣ በቻምፒየንስ ሊግ ደግሞ በጋላት ሰራይ ደግሞ መልሶ እንደገና በፕሪሚየር ሊግ በቼልሲ መሸነፉ ይታወሳል እና ከኢንተርናሽናል ብሬክ በኋላ ሲመለስ ይሄንን ትልቅ ጨዋታ ነው ያደረገው እና በዚህም ጨዋታ ምን ሊገጥመው እንደሚችል የብዙዎች ጉጉት ነበር ማለት ይቻላል ይሄንን ማየት እና በዛ ምክንያት ለማንቸስተር ዩናይትድም የአሸናፊነት ግምት ተሰጥቶት እንደነበረ ይታወሳል እና ሊቨርፑል ግን ያው ተከታታይ 4ኛ ሽንፈት ሆኖበታል። በማንቸስተር ዩናይትድ የደረሰበት የ2-1 ሽንፈት ሊቨርፑል ከኖቬምበር 2014 በኋላ በተከታታይ 4 ጨዋታዎችን ለመጀመሪያ ጊዜም ተሸንፏል እና አሁን ሊቨርፑል ያለበት ነገር ተሰብሯል። በውጤትም በፐርፎርማንስም እየተመለከት ነው። ግን ይሄ መሰበሩ የማይጠገን አይደለም፣ የሚጠገን ነው። ግን እንዴት ነው የሚጠገነው የሚለው ነው ጥያቄው እንጂ አሁን ሊቨርፑል ከገባበት ችግር የማያወጣ ወይም ደግሞ ከድካሙ የማይበረታም ቡድን እንዳልሆነ በብዙ ምክንያቶች ማንሳት ይቻላል። ግን እየሆነ ካለው ነገር አንጻር በእርግጠኝነት ይሄ ነው ማለት ባይቻልም ከገባበት ችግር የበለጠ ግን የመውጫ መንገዱ ሰፊ እንደሆነ ማየት ይቻላል። ሊቨርፑል እንግዲህ ከ2014 በኋላ ከኖቬምበር 2014 በኋላ ለመጀመሪያ ጊዜ ነው ይሄ 4 ተከታታይ ጨዋታዎችን ለመጀመሪያ ጊዜ ሲሸነፍ። ለአሰልጣኝ አርነ ስሎት ደግሞ በካሪየራቸው ለመጀመሪያ ጊዜ ነው ይሄንን ሲያደርጉ። እንግዲህ የኋላ መስመሩ ድካም አስቀድሞም ገና በውድድር ዘመኑ መጀመሪያ ታይቷል። ጎሎች ተቆጥረውበታል። በሊግ ጨዋታዎች ከሁለቱ ውጪ ከበርንሊ እና አርሰናል ውጪ ሌሎቹ ጎል አስቆጥረውበታል። እያሸነፈ ይወጣ እንጂ ጎሎቹን ከንሲድ ያደረግ እንደነበረ ተመልክተናል። ሊቨርፑል እንደ ቡድን የተከላካዩ መስመር እንግዲህ በሚገባ አለመደራጀት፣ የአማካይ ክፍሉ በአምናው ጥንካሬው ላይ አለመገኘት፣ የፊትነስ ጥያቄ አለ። እንግዲህ የፊት መስመሩ አባካኝነትም ደግሞ በዚህ ጨዋታ በግልጽ የታየ ነበረ። በግል ደግሞ ተጫዋቾችም የተቸገሩበት እንደሆነ ተመልክተናል። በአጠቃላይ አሁን ትግል ላይ ነው ያለው ይሄ ቡድን ሊቨርፑል ትግል ላይ ነው ያለው ማለት ይቻላል። በግል እንግዲህ ከቀደሙት እንደ ሞሳላ ያለውን ማንሳት ይቻላል። ካሁኑ ደግሞ እንደ ፍሎሪያን ቨርትስ ያለውንም እንደዚሁ መጥቀስ ይቻላል እና በዚህ ሁኔታ ውስጥ ነው ያለው ሊቨርፑል። ግን ተጫዋቾችም
አሰልጣኙም በክለቡ ዙሪያ ያሉትም እንደዚሁም የእግር ኳስ ተመልካቾችም እንደሚያምኑት ሊቨርፑል የማይወጣው ችግር ውስጥ አይደለም የገባው የሚል ትልቅ ሀሳብ አለ። ግን እንዴት ነው መውጫ መንገዱ የሚለው ነው ትልቁ ጥያቄና የአርነ ስሎትም ትልቁ የቤት ስራ። ሊቨርፑል ለመጨረሻ ጊዜ እንዲህ ያለ መከራ የጸናበት በዚህ መጥፎ ውጤት ውስጥ የነበረው ወይም ያንን ያየው ሁኔታዎችን መቋቋም በብዙ ተቸግሮ የነበረው በብሬንዳን ሮጀርስ ስር የአንፊልድ ዘመን ነበረ። በሳቸው የአንፊልድ ቆይታ ዘመን ነበር ያንን ያየው። በውጤት እንግዲህ የተንገዳገደው እንዲህ እንዳሁኑ ያነሰው ከፐርፎርማንስ እንዲሁ ከውጤት ከብቃት ወይም ደግሞ ከሙሉ ብቃቱ በአጠቃላይ የጎደለው ያኔ ነበረ። ያንን ዞር ብለው ማስታወስ ይኖርባቸዋል ሊቨርፑል እንዴት ተዳከመበትን ጊዜ ለማንሳት ኖቬምበር 2014 ታዲያ ያኔም ልክ እንዳሁኑ ዋጋ ከፍለዋል። ወደ ባርሴሎና ያቀናውን ሉዊስ ሱዋሬዝን ለመተካት ኢንቨስት አድርገዋል። ሱዋሬዝ እንግዲህ ከ2011 እስከ 2014 ለሊቨርፑል ተጫውቷል። ከምን ጊዜ ምርጥ አጥቂዎች መካከል አንዱ ነው። 110 ጨዋታዎችን አድርጓል። 69 ጎሎችንም አስቆጥሯል እና በጣም ፓወርፉል ሾቶች አሉት ይሄ ተጫዋች፣ በዛ እናስታውሰዋለን። ደግሞ ሾት ብቻ አይደለም ቴክኒካል ብቃትም ያለው ተጫዋች ነው። ግን ደግሞ ተንኮለኛ ነው። ተንኮለኛ ማለት ይሄ ስሜት ተጫዋቾችን ማቄል ማሞኘት ይወዳል፣ የተጋጣሚ ተጫዋቾችን እና በሎጬ ማለፍም የሚያስደስተው አይነት ተጫዋች ነው። እዚህ ላይ በጣም ጥሩ ከመሆኑ የተነሳ እንደውም የሊቨርፑል ደጋፊዎች በዛን ወቅት ባነር ሁሉ አሰርተው ነበር እኮ ሂ ኩድ ናትሜግ መርሜድ የሚለውን እና እንደዛ ይሉትም ነበረ። ያው መርሜድ እንግዲህ እንደምታውቁት ጫፉ ላይ ጭራው የአሳ የሆነ ነው። እንግዲህ አሳ እግር የለውም፣ በዛ መሀል ማሳለፍ የማይቻል ነውና ግን እሱ መርሜድም ቢሆን ያንን ለማድረግ የሚወድ አይነት ተጫዋች ነው የሚሉ አስተያየቶች በብዙ ይሰጡ ነበረ እና ፒኩ ላይ በነበረ ጊዜ መቼም ሉዊስ ሱዋሬዝ ከዓለም በጣም ምርጥ አጥቂዎች አንዱ እንደነበር ይታወሳል። ግን እኛ አፍሪካውያን ደግሞ ማንረሳው አንድ ነገር ሆኗል አይደለ? በጋናና በሱ መካከል የነበረ ያንን ኳስ በእጁ አውጥቶ ግን መውቀስ ካለብን የሚመስለኝ እሱን አይደለም መውቀስ ያለብን። እንግዲህ ሱዋሬዝ ለሀገሩ ማድረግ ያለበትን ነው የሚያደርገው። ግን አሳሞአ ጂያን ላይ ነው መፍረድም ያለብን ከፈረድንም። ግን ለማንኛውም እንዲህ ያሉ ነገሮችም ነበሩት እና በጣም ፕሮሊፊክ ከሚባሉ ጎል አስቆጣሪዎች መካከል አንዱ ነው። በሁለቱም እግሮቹ መጨረስም ይችላል። ተፈጥሮ ቀኝ እግር ነው በእርግጥ ይሄ ተጫዋች፣ ግን ደግሞ በሁለቱም እግሮቹ ኳስና መረብን ያገናኛል። ሳጥን ውስጥ ይሁን ከሳጥን ውጭ ደግሞ የማስቆጠር ድንቅ ብቃት ያለው ነው። ከዚህ ውጭ እንግዲህ በዳይቪንግም ይታወቃል ይሄ ተጫዋች። ትክክለኛ የፍጹም ቅጣት ምት የሚያሰጡ ጥፋቶች ተፈጽመውበት እንኳን በዚህ ምክንያት ሳይሰጡትም የቀሩ የፍጹም ቅጣት ምቶቹም እንዳሉ ይታወሳል እና ደግሞ ተናካሽነቱም አይረሳም ይሄ ተጫዋች። ጆርጆ ኪሊኒ እና ብራኒስላቭ ኢቫኖቪች እንግዲህ በሱዋሬዝ ጥርስ ውስጥ የገቡ ናቸው። ሌሎችም ተጫዋቾች አሉና ረጃጅም ቅጣቶችም ተጥለውበት ነበረ። እስከ 10 የሚደርስ የጨዋታ ቅጣት ተጥሎበትም እንደነበር ይታወሳል። ለማንኛውም ግን ሱዋሬዝ ከነዚህ ከምንጊዜ ምርጥ አጥቂዎች መካከል የሚጠቀስ ነው እና ወደ ቀደመ ነገራችን ለመመለስ ያው ያነሳ ነው ሊቨርፑል ያኔ በ2014 ሱዋሬዝን ለመተካት ኢንቨስት አድርጓል። ግን ደግሞ ከንቱ ነበር ወይም ስተት ነበር ማለት ይቻላል ስላልሰራ። ማሪዮ ባሎቴሊ ከሱ ሌላ ደግሞ እንዲሁ ሌሎችንም ያመጣበት ነበር። ሪኪ ላምበርትም ወደዚህ ቡድን መጥቶ ነበር። ከዛ ውጭ ሌፍት ባክ አልቤርቶ ሞሬኖ እና ደግሞ ላዛር ማርኮቪችንም አምጥቷል። ይሄ የመስመር ተጫዋች ሰርቢያዊውን። እነዚህ ተጫዋቾች ላይ ኢንቨስት አድርጎ ነበር። ታዲያ ይህንን ስናነሳ ግን የአሁኑ ተስፋ የለውም ለማለት አይደለም። ያው የቀደመው አልሰራም ማለት ይሄ አይሰራም ማለት አይደለም። ግን ተከታታይ ሽንፈቶቹንና ደግሞ አስቸጋሪ ጊዜ የመጣበትንም ወቅት በተመሳሳይነት ለማንሳት ነው ይሄንን ያለው እና አርነ ስሎት ለችግሮቻቸው በፍጥነት መፍትሄ ማግኘት ይገባቸዋል። በዚህ ክለብ እንግዲህ ሊቨርፑል በክለቡ ትልልቅ ዝውውሮች የተፈጸሙበት ነው ይሄ ክረምት። የክረምቱ ትልቁ የዝውውር መስኮት ደግሞ ከዛ ባለፈም ክብረ ወሰኖች ያሉትም ነው። በአጠቃላይ የፍሎሪያን ቨርትስ እና የአሌክዛንደር ኢዛክ ሪከርድ የሆኑ ናቸው በየበኩላቸው እና በአጠቃላይ እስከ 450 ሚሊዮን ፓውንድ ያወጣ ነው። ታዲያ እነዚህን ተጫዋቾች በቅጡ ማዋሃድ
እንደ ቡድን ማስተሳሰር ርቋቸዋል እኚህን አሰልጣኝ። ግን እስከ መቼ ነው የሚለው ነው አሁን እኚህ የደች አሰልጣኝ ለዚህ ችግር እንዴት ባለ መንገድ መፍትሄ መስጠት ይችላሉ? እሱ ነው የሚያጓጓው ነገርና ሊቨርፑል ወደ ቀደመ ጥንካሬው እንዲመለስ የሚያደርገው። በተጠናቀቀው የውድድር ዘመን አርነ ስሎት ገና ለፕሪሚየር ሊጉ አዲስ አሰልጣኝ ናቸው እና ደግሞ የወረሱትን ቡድን ነው። የርገን ክሎፕ ለምን በሊቨርፑል እንደቆዩ በደንብ ያሳዩበትም ነው ማለት ይቻላል። እንዲሁ ጥለው መሄድ አልፈለጉም። ለቀጣይ አሰልጣኝ ወይም ቀጣይ ቡድኑን የሆነ መሰረት ጥለው ሁሌም ስለዛ ፋውንዴሽን ማንሳት ይገባል። ስለ ሊቨርፑል ጥንካሬ ስናነሳና ያንን አድርገው ነበር የሄዱት። ግን ዋናው ነገር ያው መምራት ሳይሆን መሪ ሆኖ መቆየት ነው በጣም ከባዱ ነገር የሚሆነው እና ሊቨርፑልም እንግዲህ በጥንካሬው ላይ መቆየቱ በጣም ከባድና የአርነ ስሎት ስራ ነበር። በተጠናቀቀው የውድድር ዘመን በጣም በድንቅ ብቃት በቡድኑ ጥንካሬ በሳቸውም ጥረት ቡድኑ ቻምፒየን ሆኗል። የፕሪሚየር ሊግን ዋንጫ አሸንፏል እና ይሄ ቻምፒየን ቡድን በዚህ የውድድር ዘመን ግን ድካሞች እየታዩበት ነው ያለውና ደግሞ ትልልቅ ተጫዋቾችን ያመጣው ጥራት ያላቸው ናቸው። ከአምናው ጥንካሬ ላይ እነዚህን ተጫዋቾች መጨመር ምን አይነት ሊቨርፑል እና ይሆን ከዚህ በላይ እንዴት ይጠነክር ይሆን የሚለው ነበር በጣም አጓጊ ጉዳይ። ግን ደግሞ ከጅምሩ ለአንዳንድ ተጫዋቾች በተለይ ለፍሎሪያን ቨርትስ እንደተጠበቁ አይደለም። አሌክዛንደር ኢዛክም ቢሆን የእሱም ነገር እንደዚሁ እስካሁን ድረስ አስተማማኝ እንዳልሆነ እየተመለከትን ያለ ነው። ለማንኛውም አርነ ስሎት አሁን ትልቅ ስራ ይጠብቃቸዋል። እየሆነ ያለው ግን አሰልጣኙን፣ ተጫዋቾቹን፣ ደጋፊዎቹን በአጠቃላይ በክለቡ ዙሪያ ያሉትን እያበሳጨም እያሳሰበም ነው ያለው። አንድ የአምና ቻምፒየን ነው። ከዛ ደግሞ ፕሪሚየር ሊጉን መምራትም ጀምሮ ነበርና ከአሁኑ ይሄንን ማጣት አላስደሰታቸውም። በዛ ላይ ቡድኑ ጎሎችን ከንሲድ እያደረገ ነው። ከዛ ደግሞ አሳማኝ ባልሆኑ ብቃቶችም እያሸነፈ ሲወጣ ተመልክተናል። ግን ደግሞ አንድ ቡድን እያሸነፈ እስከሄደ ድረስ ጥያቄዎቹ ያው በውጤቱ እየተሸፈኑ ይሄዱና የሆነ ወቅት አለ ደግሞ ውጤትም ፐርፎርማንስም ሲመጣ የበለጠ የሚጋለጥበትና አሁን ያ ጊዜ ላይ ያለ ይመስላል። ሊቨርፑል እንግዲህ ከዩናይትድ ጋር በነበረው ጨዋታ ያው 2-1 ቅጣት ነው የደረሰበት እና እየተሸነፈ መቀጠሉን አራዝሞታል ለሊቨርፑል ደግሞ ይሄ ጉዳይ እና በዚህ ጨዋታ አባካኝነት በጣም በብዙ እየታየ ነበር በፊት መስመሩ። እንደዛ ባይሆን ሊቨርፑል ባያሸንፍ እንኳን ነጥብ የሚጋራበት እድል እንደነበረው በእርግጠኝነት መናገር ይቻላል። 1-1 ከሆኑ በኋላ መምራቱን ተውትና 2-1 ከማጓየር ጎል ከተቆጠረ በኋላ እንግዲህ 84ኛው ደቂቃ ላይ ነው መደበኛው ደቂቃ ሊጠናቀቅ 6 ደቂቃዎች እየቀሩ እንኳን በጣም ለጎል የቀረቡ እድሎችን አግኝቶ ነበረ። ሊቨርፑል ያው በፊት መስመሩ ተጫዋቾች አባካኝነት ምክንያት ሳይጠቀምበት እንደቀረ ተመልክተናል እና እንደዛ ባይሆን ቢያንስ ግን ነጥብ የሚጋራበትም እንደሆነ መናገር ይቻላል። ሀክፖ ጎል ቢያስቆጥርም እንግዲህ ያመከናቸው እድሎች ነበሩ። በጣም ለጎል የቀረበ ነበረ። አሌክዛንደር ኢዛክም ቢሆን አዲሱን የማንቸስተር ዩናይትድ ግብ ጠባቂ ሴነ ላመንስን መቅጣት አልቻለም ወይም እሱን ማሸነፍ አልቻለም። ሞሐመድ ሳላህ ጥሩ ፎርም ላይ አይደለም። በዚህኛው ጨዋታ ብቻ ሳይሆን ከዛም በፊት በነበሩ ጨዋታዎች ላይ ያለውን ነገር እየተመለከት ነው። ነን ፔናልቲ ጎል ካስቆጠረ 7 ተከታታይ የፕሪሚየር ሊግ ጨዋታዎች ተቆጥረዋል። እንግዲህ በሊቨርፑል ካሪየሩም ለመጀመሪያ ጊዜ ነው እንዲህ ያለውን ነገር ሲያይ ሞሳላ እንግዲህ አማካዩ ወይም ቡድኑ በአጠቃላይ መፍጠር ሳያንሰው ወይም እድሎችን በተደጋጋሚ መፍጠር ሳያንሰው የፊት መስመሩ አባካኝነት እንግዲህ የነበረውን ነገር ተመልክተናል። ቀድሞ ካስተናገዳቸው ሽንፈቶቹ የመጣ ደግሞ ጉጉትም የነበረው ነው ማለት ይቻላል። በማንቸስተር ጨዋታ የተመለከትነው እና በፍጥነት ጎሎችን ማስቆጠር ጨዋታውን ይሁን ኳሱን መቆጣጠር ከፍተኛ ፍላጎትና ጉጉት ነበረው ይሄ ቡድን። ተጫዋቾችም ላይ የምናየው እሱን ነበረ። ፍጹም መረጋጋትን ማጣት እና አባካኝነት ግን ተሸናፊ አድርጎታል ሊቨርፑልን። ሊቨርፑል 64% የኳስ ቁጥጥር ነበረው በዚህ ጨዋታ 19 ሾቶችንም አድርጓል። እናም በማንቸስተር ዩናይትድ የፍጹም ቅጣት ምት ሳጥን ውስጥ 52 የኳስ ንክኪ ነበረው። 52 ጊዜ ከኳስ ጋር ተነካክቷል ተጫዋቾቹ እና ይሄ በጣም ብዙ ቁጥር ነው። ግን ደግሞ አሸናፊ ስላልሆነ ቡድን ነው እያነሳን ያለ ነው እና ከቁጥር የዘለለ ፍሬ ነገር አልነበረ
አልነበረውም ማለት ነው። የሊቨርፑል ኳስ መቆጣጠር ይሁን እነዛ የበዙ ሹቶች እነዛ በጣም በብዙ ቁጥር የሚገለጡ የኳስ ንክኪዎች በማንቸስተር ዩናይትድ ሳጥን ውስጥ ያደረገው ፍሬ ነገር አልነበራቸውም። የማይታመኑ ኳሶችን ወደ ጎል ሞክረው ሲስቱም ተመልክተናል እነዚህ የፊት መስመር ተጫዋቾች እና ሊቨርፑል አሁን ኮንትሮል አጥቷል። ትራንዚሽን ላይ ያለው አያያዝ ጠፍቶበታል። በዚህ ሲዝን እየሆነ ያለው እንግዲህ እንደዚህ ነው። አሁን እንደ ቀደመ ጊዜው ተቃራኒ ቡድኖች ሊቨርፑልን ለመግጠም አይፈሩም። ጥንካሬውም ከድቶታል ማለት ይቻላል። ተከላካዩ በጣም ተጋላጭ ሆኗል። ቡድኑ ሚዛኑን አጥቷል። በአጠቃላይ በብዙ ምክንያቶች ነው ግን ይሄ እየሆነ ያለው። አንድም አዳዲስ ተጫዋቾች በቡድኑ መካተታቸው ደግሞ አማካይ መስመር ላይ እንደሚነሳውም እንደ ሁልጊዜው የተጠናቀቀው የውድድር ዘመን ቻምፒየን የሆነው ቡድን አንደኛውና ዋናው ጥንካሬው የመሀል ክፍሉ እንደሆነ ይታወቃል። የሶቦስላይ ራቨንበርህና የማሌክሲስ ማካሊስተር በጣም በጥሩ ቅንጅት ላይ መገኘት ነበር። ማካሊስተር የፊትነስ ጥያቄ እንዳለበት አስቀድሞም እየተመለከትን ነበር እና አሁን ያ ጥንካሬ የለውም ይሄ ቡድን እና ባላንሱንም እንዳጣ እየተመለከትን ነበረ። አጀማመሩ እንደዛ እንደሆነ አይተናል። እስካሁን ያለው የሊቨርፑል ታሪክ ይሄ ነው ማለት ይቻላል። በዚህ የውድድር ዘመን ጨዋታዎችን እያሸነፈ ቢወጣም ግን እነዚህ ድካሞችም እንዳሉ ነበሩ። አሁን ግን ውጤትም ሲያጣ የበለጠ ተጋላጭ ሆኖ ይሄንን ችግር በብዙ ተመልክተናል። ሊቨርፑል ከ12 ጨዋታዎቹ በሁሉም ውድድሮች ማለት ነው በሰባቱ ሁለት ጎሎችን አስተናግዷል። በእያንዳንዱ ሁለት ጎሎች ተቆጥረውበታል እና በተጠናቀቀው የውድድር ዘመን በ8 ጨዋታዎች 3 ጎሎችን ብቻ ነበረ ያስተናገደው። አሁን 11 ጎሎችን አስተናግዷል። እንግዲህ ቡድኑ የሚሰራቸው ጉልህ ስህተቶች እያደጉ ነው ከጊዜ ወደ ጊዜ ከጨዋታ እነዚህ ችግሮች መፍትሄ ከመስጠት ወይም ከመቅረፍ ይልቅ በጉልህ እየታዩ ነው የመጡ ያሉት። አርነ ስሎት እንግዲህ ሊቨርፑል ቡድኑ አሁን ያለበት ሁኔታ በራስ መተማመኑን ተጽዕኖ ውስጥ እንደማይከተው እየተናገሩ ነው። እውነታ ግን በግልጽ እየታየ ነው ሜዳ ላይ ቡድኑ በሚያሳየው ፐርፎርማንስ። ግን ይሄንን ቢሉ እሳቸው በጣም ትክክል ናቸው። ቡድናቸውን ወደ ቀደመ ጥንካሬው ለመመለስ ከዚህ መጀመር አለባቸው። ተጽዕኖ ውስጥ አለመክተት፣ ጫና ውስጥ አለመክተት ተጫዋቾቻቸውን እና አዳዲሶቹ ፈራሚዎች እንደ ሚሎስ ኬርኬዝ እየለመደ ሲመስል በድጋሚ ተቸግሯል። በዩናይትዱ ጨዋታ የተመለከትነው ያንን ነው። ኢጎ ኤኪቲኬ ቦታው ተላልፎ ተሰጥቶበታል። አሌክዛንደር ኢዛክ ተጠባባቂ ወንበር ላይ ነው የጀመረው ኢጎ ኤኪቲኬ። እንደውም በዚህኛው ጨዋታ የአብዛኞቹ ጥያቄ የነበረው እንደተለመደው ኢጎ ኤኪቲኬ ጨዋታ ጀምሮ ለአሌክዛንደር ኢዛክ ሌላኛው 45 ደቂቃ ወይም ደግሞ ከ60 ደቂቃም ቢሆን ብቻ ተቀያሪነቱ ለሱ ቢሆን የሚል ሀሳብም ምኞትም ነበራቸው እና አርነ ስሎት ግን አስቀድመውም እንደተናገሩት ሁለቱን በማፈራረቅ እንደሚጫወቱ አንደኛው በጣም መስራት ካለበት በተደጋጋሚ በመሰለፍ ስለሆነ የሚያመጣው ያንን እድል ለመስጠት ጥረት እያደረጉ እንደሆነ ተመልክተናል። ኢጎ ኤኪቲኬ በሊቨርፑል አጀማመሩ መጥፎ አልነበረም። ከአሌክዛንደር ኢዛክ መምጣት ወይም መሰለፍ መጀመር በኋላ ግን ለሁለቱ አፈራርቆ ማጫወት ላይ አሁንም ሁለቱንም ማጣት ውስጥ እንዳይከታቸው ያስፈራል። እንደውም ለአንደኛው ጊዜ ሰጥቶ ኮንሲስተንትሊ ፐርፎርማንስ እንዲያደርግ በመመኘት ያንን በማምጣት ውስጥ ሌላኛውን ደግሞ ከፎርሙ ማጉደል እንዳይሆን ይሄ በጣም ትልቅ ጥያቄ ያለበት ሌላኛው የአርነ ስሎት የቤት ስራ ነው ማለት ይቻላል እና እንደዛም ሆኖ ግን ተቀይሮ በገባ ጊዜ ኢጎ ኤኪቲኬ የፈጠረው ልዩነት ነበር። በአሌክዛንደር ኢዛክ ይመራ ከነበረው የፊት መስመር በሱ የተመራው የበለጠ ቀጥተኛና በጣም የተሻለ እንደሆነ ተመልክተነዋል። አሌክዛንደር ኢዛክ መቼ የፕሬሲዝን ጊዜው አብቅቶ ፕሮዳክቲቭ እንደሚሆን በጣም ለማየት ያጓጓል። ይሄ ፕሬሲዝን ነው ሲሉ ነው የተናገሩት ለአሌክዛንደር ኢዛክ። ያው የዝውውር ጊዜው በጣም የተራዘመ ስለነበረ ከሊቨርፑል ጋር የቅድመ ውድድር ዘመን ዝግጅት ማድረግ አልቻለም እና አሁን ከቡድኑ ጋር እስኪዋሃድ በጨዋታዎች የሚያደርገው የቅድመ ውድድር ዘመን ዝግጅት ነው ሲሉ ነበር የተናገሩት እና ከዚህ ወጥቶ በኒውካስል የምናውቀውን አሌክዛንደር ኢዛክ የምናይበት ጊዜ በጣም የሚናፍቅ ነው። በተለይ የሊቨርፑል አካባቢ ያሉት ሁሉ ይሄንን በጣም ለማየት የሚጓጉት እንደሆነ መናገር ይቻላል። ጀረሚ ፍሪምፖ እሱም ጥያቄ የሚነሳበት ተጫዋች ነው። ትሬንት አሌክሳንደር አርኖልድን ማጣት አሁን ትልቅ ሎስ እንደሆነ
አምና ባይታወቅ ወይም ባልነበረባቸው ጊዜያት ባይታወቅ አሁን ግን የበለጠ እየተገለጠ ይመስላል። አንዱ እንደውም ለሞሳላ መዳከም እየተነሳ ያለው ጉዳይ በቀኝ መስመሩ ላይ የሱ ኮንትሪቢዩሽን በጣም የተለየ እንደነበረ ይታወቃል። ኢንቨርትድ ፉልባክም ሆኖ መጫወት ይችላል። በእርግጥ ኢንቨርት ለማድረግ አሁንም ቢሆን ሶቦዝ ላይ ችግር የለበትም። የአማካይ ስፍራ ተጫዋች ነው እና ቀኝ ላይም ቢጀምር እንኳን ኢንቨርት የማድረግ ቻንስ አለው ወይም ደግሞ ያንን ማድረግም ይችላል። ግን ደግሞ እንደ ፍሪምፖ ወይም ደግሞ ኮነር ብራድሊ ያሉ ተጫዋቾችን የትሬንት አሌክሳንደር አርኖልድ አይነት ኢንቮልቭመንት እንዲኖራቸው ቢያስፈልግም ግን በሱ መጠን ነው ብቃታቸው ማለት አይቻልም። ሶቦስ ላይ ኢንቨርት ማድረግ ቢችልም ግን ደግሞ መከላከሉ ላይ ጥሩ ነገሮች አሉት። ግን የበለጠ እንደ ትሬንት አይነት ነገር ሊሰጣቸውም አይችልም እና የሞሐመድ ሳላህ አንደኛው መዳከምም የትሬንት አሌክሳንደር አርኖልድንም ዞር ብሎ ማየት ወይም እሱንም ማስታወስ ያስፈለገበት ነበረ። በሌላ ፕሮግራም ይሄንን በሰፊው እንመለከተዋለን እና ለማንኛውም ጀረሚ ፍሪምፖ ግን በዚህኛው ጨዋታ በማንቸስተር ዩናይትድ ጨዋታ ተቀይሮ ከገባ በኋላ በጣም የተሻሉ ፈጠራዎችን አድርጓል። በክሮሶቹ ምክንያት ብዙ መፍጠር የቻለ ነበረ። ግን ያው የፊት መስመር ተጫዋቾቹ ኳስና መረብን ለማገናኘት አልተቻላቸውም። የፍሎሪያን ቪርትስ እንቆቅልሽ አሁንም ድረስ አልተፈታም። በዚህም ጨዋታ የረባ ተጽዕኖ አልፈጠረም እና ኤፈርቱን በቂ አልነበረም። የዚህ ተጫዋች መጠበቁ በጣም ከፍተኛ ነው። ከሌቨርኩዝን ሲመጣ በእርግጥ በጀርመን ቡንደስሊጋ ከፕሪሚየር ሊጉ የተለየ ነው። በአጠቃላይ ቡንደስሊጋውም የፕሪሚየር ሊጉ ፊዚካሊቲ በጣም የተለየ ነው እና በቡንደስሊጋ በዛ መጠን ጥሩ የነበረ ተጫዋች ወደ እንግሊዝ ሲመጣ ፈተና እንደሚገጥመው ግልጽ ነው። ግን የፈተና ጊዜው እንደዚህ ይረዝማል ተብሎ አልታሰበም ነበረ እና አሁንም የእሱ እንቆቅልሽ መፈታት ይኖርበታል በዚህ ቡድን ውስጥ። ከቀደሙቱ ደግሞ ያው የሞሳላን ጉዳይ እያነሳን ነበር። የእሱ ፎርምም ለሽሎት እንግዲህ ሌላ ራስ ምታት ሆኗል። በዚህ አይነት ፎርም ላይ መገኘቱ ቁጥሮች እንግዲህ የሚመሰክሩለት ዩናይትድ ላይ ያለው ነገር እንደምታውቁት ነው። በፕሪሚየር ሊጉ ታሪክ ማንቸስተር ዩናይትድ ላይ ብዙ የጎል ኢንቮልቭመንት ካላቸው ተጫዋቾች መካከል አንዱ እንደሆነ ይጠቀሳል። ግን ዩናይትድ ላይ እንኳን መበርታት አልቻለም ነበረ። ሞሐመድ ሳላ ኳስና መረብን አላገናኘም። ይሄ ቡድን እንግዲህ አሁን ወጥነት ያለው ወይም ደግሞ እንደቀደመ ጊዜው የተዋቀረ ነው ለማለት አይቻልም። ጥርት ያለ ቅድም አልነበረውም። በጨዋታው ላይ ያው የተጫዋቾች ቅያሬዎችንም አድርገው ነበር። ግን ምንድን ነበር እቅዳቸው ለሚለው በግልጽ የታየ አልነበረም። የአምና ጥንካሬው የዋንጫ አሸናፊነት ጥንካሬው አሁን አብሮት የለም። ግን እስከ መጨረሻው የማይሆን ነው ይሄ የሚለው ነገር አይደለም የሚለው ትክክለኛው መልስ። ትልቅ ተስፋ ግን አለ። አሁን በዚህ ቡድን ውስጥ ሊጉ ገና 8ኛ ሳምንት ላይ ነው። እሱን መርሳት የለብንም። የስኳዱ ጥራትና ጥልቀት ደግሞ በጣም የሚደንቅ ነው። የአጥቂዎቹ ጥራት እንዳለ ሆኖ እንግዲህ መከላከሉንም መመልከት ግን ያስፈልጋል። በተለይ የዋንጫ ቡድን ሲኮን ማስቆጠር ብቻ ሳይሆን ጎል ማምረት ብቻ ሳይሆን መከላከልም በጣም ወሳኝ ነገር እንደሆነ ቻምፒየን የሆኑ ቡድኖችን ተመልክተናል። ለዚህ ነው አሁን አርሰናል ትክክለኛ የዋንጫ ቡድን እየመሰለ ነው እያልን ያለ ነው። በጣም ጥቂት ጎሎችን ብቻ ነው ያስተናገደው በዚህ የውድድር ዘመን። ክሊንሺቶችን ይዞ ነው የሚወጣው ይሄ ቡድን። በሊቨርፑል ግን በተቃራኒው ነው እየተመለከትን ያለ ነው። የተከላካይ መስመሩ ብቻ ሳይሆን ደግሞ እዛ ዲፓርትመንት ላይ ያሉት ተጫዋቾች ብቻ ሳይሆኑ እንደ ቡድንም መከላከሉ አሁን ጥያቄ ውስጥ ነው ያለው። በዚህ ጨዋታ በማንቸስተር ዩናይትድ ጨዋታ መጓየር እንግዲህ ጎሉን ለማስቆጠር ኢብራሂማ ኮናቴን ያምልጥ እንጂ መጓየር ባይሆን በሱ ባይቆጠር ያኳስ ማታያስ ደሊት እና ፓትሪክ ዶርጉ ነፃ ነበሩ እና በነሱ ቦታ ላይ ኮዲ ሃክፖ፣ ከርቲስ ጆንስ እና ሶቦስ ላይ ያንን አደጋ አለማስተዋላቸው ጥፋተኛም አድርጓቸዋል። እነዚህን ተጫዋቾች ሶስቱም ነፃ ነበሩ። መጓየር አመለጠ እንደተመለከት ነው። ከዛ ደግሞ ዶርጉና ማታያስ ደሊትም እንደዛው ነፃ እንደነበሩ ተመልክተናል እና እነዚህ ሶስት ተጫዋቾች ያንን አደጋ አለማየታቸው አለማስተዋላቸው መከላከሉን ለተከላካይ መስመር ተጫዋቾቹ ብቻ ምን ተዋው አይደለም፣ እንደ ቡድንስ መከላከሉ ምን ይመስላል? እንግዲህ የሴት ፒስ አሰልጣኞች አሁን ምን እየሰሩ እንዳሉ ይታወቃል በየክለቡ። ሊቨርፑልም ያንን ለማሻሻል ጥረቶች አድርጓል በስታፍ ውስጥ እና መከላከል ይሁን ማጥቃት የቆሙ ኳሶች ላይ እየሰራን ያለው ግን እንደ ቡድን መከላከሉ እዚህ ውስጥም ስለሚካተት ነው እና
እነዚህ ተጫዋቾች ያው እዚህ ውስጥ ተጠያቂ ናቸው። እንግዲህ ይሄ የሊቨርፑል መሰበር የሚጠገን ነው ስንል እንዲሁ አይደለም። የስኳዱን ጥራት እየተመለከትን እያነሳን ነው ያለነው። ማይስተካከል እንዳልሆነም ተመልክተናል። ባጣቸው ተጫዋቾች ምክንያት ምን እየሆነም እንዳለ ተመልክተናል። ግን አሁን በቡድን ውስጥ ያሉት ተጫዋቾች ያው በጨዋታ መሃል በውድድር ዘመን ምን እንደሚገጥም አይታወቅም። ጉዳት ግን በጣም ዋናው ነገር ነው እና የፊትነስ ጥያቄም በብዙ የሚነሳ ነው። ኢንተርናሽናል ብሬክ ሲመጣ የክለብ አሰልጣኞችን የማያስደስተው ጄት ላግ ይኖራል፣ ያው ድካም ይኖራል። ከአንድ ሀገር ወደ ሌላ ሀገር በሚያደርጉት ጉዞ ምክንያት የሚመጣ ድካም ይኖራል። ፊትነሳቸውን አፌክት ያደርገዋል። የሜዳ ላይ እንቅስቃሴያቸውን በሙሉ እና ደግሞ እግርም ይዝላል፣ አይምሮም እንደዛው እና ያ እንዳይሆን ነው ስጋታቸው የክለብ አሰልጣኞች በዚህ ወቅት እና በሊቨርፑል ግን እየሆነ ያለው እንዲህ ያሉ ነገሮች ነው እና ይሄንን ፊትነስ ላይ ጥያቄ የሚነሳባቸው ተጫዋቾች የሚስተካከል ከሆነ ደግሞ ጥራት ያላቸውን ተጫዋቾች አርነ ስሎት እንዴት መጠቀም እንዳለባቸው መፍትሄ መስጠት እስከቻሉ ድረስ ይሄ ጉዳይ ወይም ይሄ ችግር የገቡበት ነገር የማይወጡት እንዳልሆነ መናገር ይቻላል። ገና 8ኛ ሳምንት ላይ ነው ያለው ፕሪሚየር ሊጉ። ሊቨርፑል ያልተጠቀመባቸው ተጫዋቾች አሉ። ያልተጠቀመባቸው ማለት ጨዋታዎች ላይ ያስገባቸዋል፣ ግን ደግሞ ሚናቸውን ወይም ምርጡን አውጥተው እንዲጠቀሙ ማድረግ ላይ የአርነ ስሎት ትልቅ የቤት ስራ ነው። ያንን ባገኙት ጊዜ ያን መስራት በጀመረ ጊዜ ግን በጣም የተለየ ሊቨርፑል እንደምንመለከት በእርግጠኝነት መናገር ይቻላል። ፍሎሪያን ቬርትስ በተጠበቀው መጠን መስራት ሲጀምር፣ አሌክዛንደር ኢዛክ በኒውካስል የምናውቀውን አይምሬነቱን ካመጣ፣ ኤጎ ኤኪቲኬ በመጀመሪያ ጨዋታዎቹ እንዳሳየው በጣም ምርጥ ብቃት ላይ የሚገኝ ከሆነ፣ ራቨንበርህ የእሱ ጥንካሬ የሚታወቅ ነው። ከጉዳት ነፃ ሆኖ የሚቀጥል ከሆነ፣ ሶቦስላይም ቢሆን በሚና መቀየር ወዲህ ወዲያ ሳይል በዋና ሚናው የሚሰለፍ ከሆነና ያንን የሚድፊልድ ጥንካሬ ማምጣት ከቻሉ፣ የተከላካይ መስመሩ እንደ ኢብራሂማ ኮናቴ ያለ ተጫዋች የግል ስህተቱን መቀነስ መቅረፍ የሚችል ከሆነ፣ ደግሞ እንደ ኬርኬዝ እና ፍሪምፖ ያሉ ተጫዋቾች በፍጥነት አሁንም ወደ ጨዋታ የሚገቡ ከሆነ ሊቨርፑል አሁንም ወደ አሸናፊነት መምጣቱ የማይቀር እንደሆነ መበርታት እንዳለባቸው ነው ይሄ የሚያሳየውና ሊቨርፑል ተሰብሯል። አዎ በውጤትም በፐርፎርማንስም፣ ግን ይሄ መሰበር የማይጠገን አይደለም፣ በደንብ አድርጎ የሚጠገን ነው። ድካሙም እንደዚሁ መጠንከር የሚችል ጨዋታዎችን ከማሸነፍ ግን ይጀምራል። ይሄ ነገር በየትኛውም ፐርፎርማንስ ይሁን አሁን ሊቨርፑል ዋናው ነገር የፍሎሪያን ቬርትስን ብቃትም ከማውጣትም በላይ እንዲሁ የሌሎቹን የኢጎ ኤኪቲኬ እና አሌክዛንደር ኢዛክንም ነገር መፍትሄ ከመስጠትም በላይ ሊቨርፑል አሁን የሚያስፈልገው ወደ አሸናፊነት መመለስ፣ በየትኛውም መንገድ ይሁን ጨዋታን ማሸነፍ ይኖርበታል። 4 ተከታታይ ጨዋታዎችን ከመሸነፍ በኋላ ድጋሚ የማሸነፍ ስልተምት ማግኘት ይኖርበታል እና አንዴ ወደዛ ከገባ ደግሞ ሌሎች በቡድኑ የሚደረጉ እንቅስቃሴዎችን መቆጣጠር መስራትም እንደሚችል መናገር ይቻላል እና ሊቨርፑል ወደ ጥንካሬው ለመመለስ ጨዋታዎችን ከማሸነፍ መጀመር ይገባዋል። ነገሮችን መልክ ለማስያዝ ቅድሚያ እንግዲህ ጨዋታን ማሸነፍ ይገባል ማለት ነው። ረቡዕ በቻምፒየንስ ሊግ ወደ ጀርመን ያመራና ከአይንትራክ ፍራንክፎርት ጋር ነው የሚጫወተውና በዚህ ጨዋታ ማሸነፍ መጀመር ይገባዋል ሊቨርፑል። ቅድም ካነሳ ነው ከኖቬምበር 2014 በኋላ እንግዲህ ለመጀመሪያ ጊዜ ነው 4 ተከታታይ ጨዋታዎችን የተሸነፈው። አሁን ለ5ኛ ጊዜ እንዳይሸነፍና ከ1935 ካልተሳሳትኩ ከዛ በኋላ ደግሞ ይሄ ነገር ለመጀመሪያ ጊዜ እንዳይሆንም ያንን ለማድረግ ደግሞ ስለወደፊቱም እያሰቡ ወደ አሸናፊነት መንገድ ለመግባት ያንን ፓዝ ለመያዝ እቅድ ካለ አሁንም በዚህ በቻምፒየንስ ሊግ ጨዋታ ወደ ጀርመን አቅንቶ አይንትራክ ፍራንክፎርትን በሚገጥምበት ጨዋታ ሊቨርፑል ወደ አሸናፊነት መመለስ ይገባዋል። ከዚህ በኋላ እንግዲህ ትልልቅ ጨዋታዎች ነው የሚጠብቁት። በንጽጽር ያው ዋናው የዋንጫ ተፎካካሪ በደረጃ ሰንጠረዡ ላይ ያለው አርሰናል ከሊቨርፑል ይልቅ ትንሽ
ላላ ያለ ይመስላል የሱ ፊክስቸር እና ሊቨርፑል ከዚህም በኋላ ጠንከር ያሉ ጨዋታዎች ነው የሚገጥሙት። አንዳንዴ ክለቦች ጠንከር ባሉ ጨዋታዎች እንደውም ይበረታሉ። ይሄ ፈተና ሲመጣ ይፈልጉታል አይደለ? ደግሞ በአብዛኛው የማንቸስተር ዩናይትድን በዚህ የውድድር ዘመን የተመለከትነው ከአርሰናል ጋር የነበረውን ፐርፎርማንስ የምታስታውሱት ነው። ከዛ በኋላ ሌላ ዩናይትድን ተመለከትን። ደግሞ አሁንም በሊቨርፑል ላይ ያሳየውንም ነገር በደንብ ተመልክተናል እና ለሊቨርፑል አሁን አምስተኛ ተከታታይ ሽንፈት እንዳይመጣ ጨዋታን ከማሸነፍ መጀመር አለበት። ግን ሊቨርፑል ችግር ውስጥ ነው ያለው፣ የማይወጣው ችግር ውስጥ ግን አይደለም እና ከገባበት የችግር ጥልቀት ይልቅ ደግሞ መውጫ መንገዱም ሰፊ እንደሆነ በብዙ መናገር ይቻላል። አንደኛ ያው ቅድምም እንዳልነው የስኳዱን ጥራትና ጥልቀት መመልከት እንችላለን እና አሰልጣኙ ለዚህ ብቁ እንደሆኑ አሁንም ማሳየት ይገባቸዋል። የአምና ቻምፒየን ናቸው። እንዴት ባለ መንገድ ቡድኑን በጥንካሬ አቆይተው ቻምፒየን እንደሆኑ ይታወሳልና ደግሞ በዚህ የዝውውር መስኮት ያመጧቸው የኔ የሚሏቸው ተጫዋቾችን ነው እና በዛ መንገድ ይሄንን ቡድን መስራት በእርግጥ ትልቁ ፈተና ነው። ጥራት ያላቸው ተጫዋቾች ሲኖሩ ለአሰልጣኞችም ራስ ምታት እንደሆነ ይታወቃልና ለራሳቸው መፍትሄ የሚሰጡበት ለራሳቸው የሚያገግሙበትን ችግር ከችግራቸው የሚወጡበት የሚያገግሙበትን መፍትሄ መስጠትም የሚችሉት ራሳቸው አርነ ስሎት ናቸውና ጨዋታን ከማሸነፍ በመጀመር ሌሎች ነገሮችንም እንደሚያስተካክሉ ይጠበቃል። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ላይክ እና ሼር እንድታደርጉ በትህትና ጠይቃችኋለሁ። አስተያየት ቢኖራችሁ በአስተያየት መስጫ ሳጥን ውስጥ አስቀምጡልኝ፣ እመለከታችኋለሁ። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ።